እዚች ውሻ በህይወታችን እየተፋቀቁ እየገቡ ህይወታችንን ትርምስምስ የሚያረጉ ብሎ አብርሽ በአዲስ ቪዲዮ ብቅ ብሎላቸዋል። እንግዲህ ምን ታደርጉታላችሁ? ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌላ ግሮስና የእሙ አይመን ቤተሰቦች በመላው እንዴት ናችሁልኝ? ደህና ናችሁ ወይ? ይሄ ቪዲዮ ይሄ ቦታ ደስ ካላችሁ ላይክ፣ ሼር፣ ሰብስክራይብ እየደረጋችሁ ለብሶ ተደራሽነት እንዲኖረው አድርጉልኝ። እንደዚህ ያማረ ቦታ እንደዚህ በህይወታችሁ እንደዚህ ፍክት ያለ ቦታ አበባ አላህ ይስጣችሁ። ወላሂ በጣም ደስ የሚል ቦታ ነው። ስለዛ ውዶችዬ እኔም ለእናንተ የማልሆነው ነገር የለም። እናንተም ደግሞ ሼር ካረጋችሁ አላህ የማያልቀው ርዝቅ ይስጣችሁ። ላይክ ካረጋችሁ እንደዛው አላህ በህይወታችሁ ህመም የሚባል ነገር አያጋጥማችሁ። ስለዚህ ላይክ ሼር ሰብስክራይብ አድርጉልኝ የሁለቱም ቤት እና ደግሞ ውዶችዬ ማለት የምፈልገው ነገር አብርሃም በአዲስ ነገር ሪፖስት ያደረገው ቪዲዮ አለ። እሱም 3 ውሾች አሉ። ከ3ቱ ውሾች አንዱ እግሩ አለ እግሮቹ አሉ፣ ነገር ግን እየተፋቀቀ በቂጡ ቀርቦ ከነ ውሻ ከሁለቱም ውሻው ጋር ጠጋ ብሎ ይበላል። ይሄ ምን ማለት ነው? አብርሃም ደግሞ ለምንድነው ሪፖስት ያደረገው ያንን ቪዲዮ? ይሄ ደግሞ በአዲስ ነገር አብርሽ በአዲስ ቪዲዮ ብቅ ብሎላቸዋል። በ3ቱ ውሻ መካከል አንደኛው ውሻ በእግር እያለው 4 እግር እያለው በቂጡ እየተሳበ ሄዶ ከነ ውሻው ጋር ተጨምሮ ምግቡ እየበላ ያሳያል ቪዲዮ ነው። ይሄ ምን ማለት ፈልጎ ነው? በህይወታችን ውስጥ እንደዚህ የተፋቀቁ የሚገቡ አንዳንድ ሰዎች አሉ። እንደዚች ውሻ ናቸው ለማለት ፈልጎ ነው አብርሽ። ሀሳቡ ይሄንን ይመስላል። እናንተም ደግሞ የት ነው የምናገኘው ብላችሁ ይሄንን ቪዲዮ የት ነው የምናገኘው? የውሾችሽን ምን ማመለከቻ አለው? እና ደግሞ የሆነ ልጅ ነው የለቀቀው። ከዛ ግን አብርሃም ሪፖስት አድርጎታል። ያ ሪፖስት ያደረገበት ምክንያት በእሱ አሁን በህይወቱ ላይ የሚካሄደው ነገር በውሻው ላይ ሲካሄድ ስላየ እና ሪፖስት አደረገው። የት ነው የምናገኘው ለምትሉ አብርሃም የቲክቶክ ላይ ገብታችሁ ሪፖስት የሚለው ቦታ ተነኩና በሪፖስቱ ይወጣላቸዋል ማለት ነው። ብዙ ሪፖስት ያደረጋቸው ነገሮች አሉ። እዛ ደግሞ በህይወታቸው የሚያጋጥሙ ወይ ደግሞ በህይወታችን የሚፈጠሩ ነገር ካሉ ያ ደግሞ ለነገር በውሻው ወክሎ ነው አብርሃም ማለት ነው። ውሻው በውሻው ወክሎ ነው አብርሽ እንደዛ ያደረገው ማለት ነው። ለማንኛውም እናንተም ማየት ወይም መስማት የምትፈልጉ ደግሞ ከሆነ የት ነው የምታገኙት? ቲክቶክ ላይ ግቡ። ቲክቶክ ላይ ከገባችሁ በኋላ ደግሞ ሪፖስት የሚለው ነገር ያመጣላችኋል አይደል? ሪፖስት የሚለው ቦታ ስትነኩ አብርሃም ሪፖስት አድርጎታል። ያ 3ቱ ውሻ ምንድነው የሚለው ልጁ ሪፖስት ካደረገው በኋላ ልጁ ምንድነው ያለው? በዚህ አይነት ውሻ ምን ተማራችሁ? እኔ ደግሞ የተማርኩት ነገር ላካፍላችሁ አለ። ያ ነገር ሲያካፍል ደግሞ ምንድነው ያለው? ያ በህይወታችን ውስጥ ሰዎች አሉ፣ ብዙ አይነት ሰዎች አሉ። በነገራችን ላይ ብዙ አይነት ሰዎች አሉ። ያ ብዙ አይነት ሰዎች ምንድነው የሚካሄደው? ምሳሌ በህይወታችን ውስጥ የማንፈልጋቸው ሰዎች ሆነው ደግሞ የምንፈልጋቸው ሰዎች በቃ በእግር እያላቸው በቂጣቸው ተንፋቀው ህይወታችን ላይ ገብተው ብጥብጥ የሚያረጉ ማለት ነው። ስለዛ በቀላሉ የገባችሁ ይመስለኛል። ይሄም ደግሞ አልገባንም ለምትሉኝ ከሆነ ልጁ ከኔ የበለጠ ስለሚያብራራው አብርሃም ቲክታክ ላይ ገብታችሁ ሪፖስት ያደረገውን ማየት ትችላላችሁ። በአዲስ ነገር ብቅ ብሏል አብርሃም። እንግዲህ ፈጣሪ ጠብቀው ባለበት ቦታ የእያንዳንዳችን ህይወታችን ውስጥ ገብተው የሚረብሹን፣ የሚያዋክቡን፣ የሚጠሉን፣ ህይወታችን እንዳንኖር የሚያደርጉ ሰዎች አሉ በህይወታችን ውስጥ። የእያንዳንዳችን ህይወት የአብርሃሙ የሩታው የተለያዩ ለቀቁና በራሳችሁ ህይወት ላይ አሁን እኔ እንዳልለወጥ፣ እኔ እንዳልሰራ፣ እኔ በቃ ብዙ ነገር ጥረት ያደርጋሉ እኔ እንዳልለወጥ፣ እኔ እንዳልሰራ። እንደዛ አይነት ነገር ነው ውሻው ያስተማረው። ይሄ ግን ትልቅ ነገር ነው። አንድ ሰው በሀክማችሁት በደከማችሁበት በለፋችሁበት መቶ ራሳችሁ ነው የሚወጋችሁ ማለት ነው። ስለዚህ እሱ ምን ማለት ነው? ይሄ አብርሃም ምንድነው ሪፖስት ያደረገው? ይሄ በራሱ ህይወት ላይ የሚካሄደው ነገር ለመግለጽ ፈልጎ ነው
እናው በዚህ አጋጣሚ እንግዲህ ነግሬያቸዋለሁ የት እንደምታገኙት በቀላሉ ሁኔታ አብርሃም ቲክቶክ ላይ ግቡ። ሪፖስት የሚደረግበት ቦታ ለሪፖስት ያደረገው ገብታችሁ ማየት ትችላላችሁ። በጣም ከባድ ነው የውሻው ራሱ አካሄዱ ራሱ። በህይወታችን ውስጥ እንደዚህ አይነት ሸረኛ፣ ምቀኛ፣ ሰላቢ፣ ቡዳ እንደማንለወጥ የሚያደርግ ብዙ ሰዎች አሉ ለማለት ፈልጌ ነው። ቤቱ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለብዙ ሰው ተደራሽነት እንዲኖረው አድርጉልኝ። እወዳችኋለሁ። በሌላ ቪዲዮ እመጣለሁ። መልካም ቀን